ከኔ አቅም በላይ በጣም ከዚህ በኋላ ምን አድርጌ ነው ማኖር እንኳን አልቻልኩም እኮ ምን አድርጌ ነው እሷን አሳክሜ ወደ ጤናው መመልሳት ተመልካቾች ተስፋ ማድረጉ ማማጥ ሆነብኝ ብሎም አሲድ እንደሚረጭ ያ ደግሞ ጎሮሮዋን የነካው ስለሆነ እጇን ይዤ አቀፍያት ይኸው ልጃችሁንም እኔ ማግባት አልችልም ሽምግልና የላኩት በስተት ጤናው አሁን ላይ ልክ አይደለም ጤናዋን ለመንከባከብ የሚያስችለኝ አቅም ሆነ ችሎታ የለኝም አሁን ብቁ አይደለሁም 500 ሚሊግራም መድኃኒቱ ማለት በጣም የሚከብደው እንዴት በቃ ነገሩ ከባድ ቢሆን ለሷ የሚሰጠው እንጂ ታውቃላችሁ ቀጭን ነች ኪሎግራም የዲና ሰው ኪሎ ታይቶ ነው የሚሰጠው መድኃኒት በጣም ታማለች ላጣት ነው ልትሞትብኝ ነው የምወዳት ነው የማፈቃት ነች ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ተመልካቾቼ እንግዲህ ያው ባለፉት ቀናት ብዙ ነገሮች ተፈጥሯል ያው ከሽምግልናው ጀምሮ በደንብ አይታችኋል ጉዳዩ እና አሳሳቢ የሆኑ ነገሮች ተፈጥሯል በጣም ሳምሪ ከዛ በኋላ እግሯን ተሰብራ ነበረ እና አክስቷ እንደሆነች ሙሉ ደምድሜ ነበረ እስካሁን ነገረችኝ እኔም አላረጋገጥኩም በእርግጥ ዳይሌሽን ብያስ አልፌዋለሁ ጉዳዩን እና ነገርና ግን ከዛ በላይ የሆነ ነገር ሳምሪ ደብቀኝ ነበር ማለት ነው ማለት አክስቷ ጋር ስትኖር የሚያማት ነገር እንዳነገረ አልነገረችኝም እና አሁን ነው የነገረችኝ አክስቷ ጋር እያለች የሚያማት ነገር እንደነበረ አሁን የነገረችኝ ማለት ነው ገና ዛሬ ጠዋት ማለት ነው ተመልካቾች ግራን የገባኝ ነው ጨጓራዋ በጣም እያማት እንደነበርና ብሎም አሲድ እንደሚረጭ ያ ደግሞ ጎሮሮዋን የነካው ስለሆነ በጣም ከፍተኛ ፔል እንዳለች ከፍተኛ መምል እንዳለች ነው ተደዱትና በጣም ከአቅማ በላይ በሽታው ሲሆኑላ እየጣላ ተሸግሬያለሁ ማለት ነው ተመልካቾች አላቀም እኔ አንዱን ችግር ሳልፈው አንዱን ችግር አንዱ እስኮንደስ ከከባዶች ከባድ ፈተና ገጥመኛል ብዬ ያሰብኩት የነበረው ሃይማኖት መቀየር ነበር ተመልካቾች ማለት ያው ምን ባረግ ምን በምን ሁኔታ ነው ላይፍ የሚስተካከለው ምን በፈይድ ላይፍ ተስተካክለው ከሷ ጋር ተጋብተን በስለመኖር ምንጭው ተመልካቾች እሺ እኔ አሁን ምንም ልል አይደለም ዛሬ መጣሁት ማለት ለመናገር ቪዲዮ መቅረጽ እስኪደበረኝ ድረስ ተመልካቾች በጣም በቃ ቪዲዮ እስኪያስጠላኝ ምክንያቱም እመሜን በሽታዬን በቃ ያለብኝን ነገር እንዳለ ነገር ምነግራችሁ ነው ማለት ቪዲዮ አይታይም ግን ቢሆን ብዬ ነው የምናገረው በቃ ቢያንስ አንድ ሰው ሁለት ሰው ቢያዩ አይጎዳኝም ቢጠቅም እንጂ ማለት ነውና አሁን ዛሬ መጣሁ ምንም አይነት ተመልካቾች ቢያንስ እንድትጸልይልኝ ቢያንስ አለሁልህ እንድትሉኝ ማለት ኮሜንት ላይ ብዙ ሀሳቦችን ብትነግሩኝ በጣም ብዙ ማለት ነው ሳምሪ ከመጠን በላይ ያመማት ከመጠን በላይ ማለት ነው ከኔ አቅም በላይ በጣም ከዚህ በኋላ ምን አድርጌ ነው ማኖር እንኳን አልቻልኩም እኮ ምን አድርጌ ነው እሷን አሳክሜ ወደ ጤናው መመልሳት ተመልካቾች እኔ ምንም
የምናገረው ነገር የለኝም፣ ቃል የለኝም። እናንተ አይናችሁን እንኳን አይቶ እንዲህ ነው ማለት እንኳን አልችልም። ምክንያቱም በቃ ተስፋ ቆርጫለሁ። እውነት ለመናገር ያለኝ አንድ አማራጭ ሳምሪን እጇን ይዤ ላክስቷ አይደለም ለእናት ለአባቷ ለቤተሰቦቿ ለወንድሞቿም ጭምር መስጠት ነው። በቃ እንኩ የእናንተ ናት የኔ ያለች ምን እሷን ማስተዳደር ማኖር አቅቶኛል ማለት ነው የቀረኝ። እኔ አሁን ከዚህ በኋላ እንደ አቅም አለኝ ምናምን ብዬ ከማንም ጋር ተጣገበ ውስጥ አልገባም። ከማንም ጋር ክርክር ውስጥ አልገባም። በእኔ ምክንያት ነው ከዛ ከምትወደው ከምታምነው ሃይማኖቷ እንድትቀይር የሚያደርጓት በእኔ ምክንያት ነው። ተመልካቾች በእኔ ይሄኔ እኔ የዛን ያህል ባልጋፋት ኖሮ የዛን ያህል ባልገፋት ኖሮ አሁን ላይ በቃ እንደ ሃይማኖቷን ቀይራ ነገሮች ሁሉ ባልጠበቅነው ባላሰበው ነው። ተመልካቾቼ ነኝ። እሺ አሁን ምን ባረግ ነው እኔ የሚሻለኝ? ማለት እንዲህ የምወዳትን የማፈቅራትን ልጅ በቃ አሳልፌ መስጠት ነው ያለብኝ? ምንድነሽ ማድረግ አለብኝ? ምንድነው ምን ባረግ ነው? እሺ ህይወት ቢስተካከል። ሁሉም ሰው በገንዘብ ይቸገራል። ሁሉም ሰው ባለበት ችግር ምክንያት ሌላ ማጥስ ይገባል። ግን የኔ በጣም ባሰ ከፋ። ለዙም በዚህ እድሜ ሁሉም ሰው የሚወደው የሚያፈቅረው ነው እንዴ የሚያገባው? ለምን እንደዚህ ነገሩ ይከራል? አላቅም ተመልካቾች በጣም ታማለች። በጣም ማለት ነው። አሁን ተኝታ ነውና ምንም ማድረግ ስለማልችል ነው ማለት ቀስቀሽም ላውራት አስቤ ነበር እናንተም እንድታዩት ምናምን ነገር ግን ምን ጥቅም አለው? እናንተም ቪዲዮውን አታዩት ማለት አይታይም። እኔ ምን ይላል አስተያየት ሀሳባችሁን ካሰጣችሁኝ ምን ይላል እና በቃ ዝም ብዬ ግን እኔ ግን ቢያንስ ለውስጤ ሰላም ወይ ደግሞ ለማውራት አላ ውስጤን ደስ እንዲለው ብዬ ነው አሁን ካሜራውን አብርቼላችሁ እንዲያወሩ ያሉት። በጣም ታማሽ በጣም ማለት ተንታዎች እና ልክ መሬቱን ስትውጠው ነው የምትራገው ማለት በቃ ማለት እኔ መሰለኝ ቀድሞ ለእግሯ ምናምን ብቻ መሰለኝ መሬት ነበር እዚህ እና ለእግሯ ማስታገሻ ነበረ እሱ መሬት ትወስዷለች። ለካስ ሌላ መሬት የምትወስዷል እና ምንድነው ብዬ በተደጋጋሚ ስጠይቃት አትነግረኝም። በቃ ጠዋቱን ማታ የምትወስደው ሁለት ፍሬ ነው 500 ግራም ይላል 500 ሚሊ ግራም መሬቱ ማለት ነው። በጣም የሚከብደው እንዴት በቃ ነገሩ ከባድ ቢሆን ለሷ የሚሰጠው እንጂ ታውቃላችሁ ቀጭን ነች። ኪሎዋም የዚህን ያህል ነው። ኪሎ ታይቶ ነው የሚሰጥ መድኃኒት እና ተመልካዮች በጣም ታማለች። ላጣት ነው ልትሞትብኝ ነው የምወዳት ነው የማፈቃት ልጅ። እሺ ነው በእጅ የሆነ ነገር ብትሆን ገና ሳላገባት ማለት ነው ገና ሽምግልና መላክ ሳላገባት የሆነ ነገር ብትሆንብኝ ምንድን ነው ማለት ነው? ምንድን ነው የሚወጣኝ ተመልካዮች? ምን ብሎ ብቻ በፍቅር መኖር ከባድ ነው ተመልካዮች። ለካስ ለመኖር ብዙ ነገር ያስፈልጋል። ፍቅር ብቻ በቂ አይደለም። በኢኮኖሚ መጠንከር አለባችሁ። በቃ በሁሉም ነገር ጠንካራ ካልሆናችሁ ነገር ድረስ ስትራግል አድርጋችሁ መኖር በጣም ከባድ ነው። በእኔ ደግሞ ነገሩ በጣም ብቷል፣ በጣም ከሯል። ከቤተሰቦቿ ጋር ተጋድዬ እንደዛ ጣልቼ አክስቷን በቃ እስከ መስደብ እስከ መናገር ድረስ ሽማግሌ ልኬ ማለት ነው። እናንተ መቼ እንደዚህ ምናምን ብዬ ማልቀስ አልፈልግም። ምክንያቱም
በደንብ ታውቃላችሁ ጉዳዩ በደንብ ማለት ነው። እውነት ለመናገር በጣም ከፍቶኛል፣ በጣም ደብሮኛል። ከጓደኞቼ ርቄ ያለው ሰው ማለት ነው። እሺ ምን ላደርጋት አሁን? ምን ባረጋት የተሻለ የሚሆን እኔ ከምነግራችሁ እኔ ካልኳችሁ ሀሳብ ውጪ የተሻለ የምትወጣ ሀሳብ ተመታዎች አለ። እጇን ይዤ አቅፊያት ይኸው ልጃችሁን እንኩ በቃ እኔ ማግባት አልችልም። ሽምግልናም የላኩት በስህተት ነው። ጤናዋ አሁን ላይ ልክ አይደለም። ጤናዋን ለመንከባከብ የሚያስችለኝ አቅም ሆነ ችሎታ የለኝም። አሁን ላይ ብቁ አይደለሁም። ስለዚህ የዛኔ አቅም ሲኖረኝ ተመልሼ ወደ እናንተ እመጣለሁ። እስከዛም ካለች ካላገባች ካልጠላችኝ ብዬ ለቤተሰቦቿ እዚህ ድረስ ሲያደርሷት ተንከባክበው ነው እዚህ ጋር መጧት። ተመልካቾች አስተምረው አበልተው አጠጥተው እንዲመቻት አድርገው። ሳምሪ በጣም የምታምረው በጣም ቆንጆ ልጅ ነች። ሁሉ ነገር የሚያምር ነው። ጸባያም በምናም በሁሉም ነገር ያም የሆነው ቤተሰቦቿ በደንብ ስለገነባት ነው። በደንብ ተንከባክበው ስላሳደጓት ነው እንጂ ከየትም አምጥቶ አይደለም ተመልካቾች። ስለዚህ የቤተሰቦቿ ውጤት ነው ማለት ነው። በምችለው አቅም ሞክሬያለሁ፣ ጥሬያለሁ እሷን ለመንከባከብ። ግን አሁን መድኃኒት ብትውጥ እሷን ለመንከባከብ የሚሆን ሌላ ነገር ምቾት ያለው ቤት መካየት አለበት፣ ምቾት ያለው ቦታ መሆን አለበት። በጣም ንፋስ አለ፣ ብርድ አለ። እንደምታዩት ይሄ ሩም ነው የሰው ሩም ማለት የሰው ክፍል ማለት ነው። በጣም ቅዝቃዜ አለ ሲበዛ ማለት ተመልካቾች እና እሷ ሳይበርዳት እሷን መንከባከብ የምትችልበት አቅም ነው። ከዚህም ከባሰ ወርታችን ይኖረው የምንኖረው ማለት ወርታችን ነው ህይወታችን ነው ቁልቁል የሚወርደው። ከዛሬ ነገ ይሻላል ምንም ይሻላል። እሷ ደግሞ እኔ ለማስደሰት ብላ ያለዎቹ ነገር ተመልካቾች ይብን ሃይማኖቷን እንኳን ቀይራ እኔ በጣም ስለምታፈቅረኝ እኔ ጋር ተመልሳለች ተመልሳ ማለት ነው። ይሄ የሚያሳየው የፍቅሯን ጥግነት ነው። ሳምሪ ለኔ በጣም ብዙ መስዋዕትነቶችና ብዙ በጣም እናንተ ደግሞ ማታዩዋቸው የምታዩት ካሜራ ላይ የተመረጡ ነገር ማታዩዋቸው ብዙ ነገሮችን ለኔ ዋጋ ከፍላለች እና ተመሳሳይ እኔ እንዲህ ነው ብዬ የዚህና አልፈልግም ማለት ግን እስቲ እናንተ በያላችሁበት ዱአ አድርጉልኝ፣ ጸሎት አድርጉልኝ። በቃ ትወርቃለች እንደያወራው ትወርቃለች ነው ልክ አይደለም። በቃ እግሯን ደግሞ ያማታል። የሆነ ቦታ ይዣት እንዳይሄድ እግሯን ያማታል። የሆነ ቦታ ይዣት ካልኩኝ ሬድ መጠቀመው በቃ ካለውበት ነገር ሳንሳር መሆን ያለበት ነገር አይገጣጠምም። በቃ ልክ አይደለም። ብቻ እስቲ ተመልካቾቼ እስቲ ሀሳብ አስተያየታችሁን ኮሜንት ይስጡኝና እስቲ እኔም እንዲህ ነው ብዬ መፍትሄ ልስጥበት ጉዳዩ። እናንተም እስቲ አለውልህ አይዞ በርታ ምናምን በሉኝ። እኔም ከዚህ በላይ እናንተ ማርከም አልፈልግም። እውነት ነው የምናገር በቃ ከዚህ በላይ እንዲህ ምናምን ብዬ ማስረዘም አልፈልግም ጉዳዩ። በጣም ነው የምወዳችሁ፣ በጣም የማከብራችሁ። ሁሌም ቢሆን ከኔ ጎን ያላችሁት እጅግ በጣም አድርጌ አመሰግናለሁ። ለምትሰጡኝ አስተያየት፣ ምክር በጣም አመሰግናለሁ። ያው ነገሮች አሁን ካሉ ሳምሪ ማይሻል ከሆነ እንዳልኳችሁ ነው የማረጋው። እስቲ በቃ ያው ቀስቅሻት ምናምን ትሻለች ምናምን እንድበላ ያደርጋለሁ። ኢቭን ምግብ እንኳን ትመርጣለች። ተመልካቾች ምግብ እሷ ፈልገው አይደለም ግን አሁን ያልኳችሁ አሲዱ ወደ ካንሰር ሊቀየር ይችላል፣ አይታወቅም። ጎሮሮ ይነካዋል ማለት ነው እና በጣም ነው የሚያማት። ሜቢ የሚያማት ሰዎች ካላችሁ አራቂ ጨጓራችሁ አሲድ ኦዶን እያማት ነበር ማለት ነው እና የጨጓራው አሲድ ነው ጎሮሮን የሚነካው እና ኦዶን እንዲሻት ኖርማል የኦዶን ማለት ነው እሱ እንዲሻት የምትወስደው መድኃኒት ያብሷል። ከዛ እሱን ደግሞ ለማሻው ወይም ለማስተካከል ብላ በድጋሚ ሊያመለጣል። እሱን ደግሞ ሰጥቷታል። እሱም ትወስዳለች። እሱ ደግሞ በራሱ ሌላ ፔናል ስትጠው ሽታ አለው ምናምን ነገር ማለት ነው። ደጋቢት ነው እንዲሻት ደግሞ ማስታገሻ ፔን ኪለር ትወስዳለች ማለት ለእንቅልፏ እንዲሆን
ሶስት ሰዓት መሬት የምትወስደው በቃ በጣም ግራ የሚገባ ነው ያለሽ። ምን እንደማደርጋት አላውቅም። እስቲ ጠንከር ትበልልኝና የሚሆነ ነገር እስቲ እኔም ወደ ተሻለ ቦታ ወደ ተሻለ ሐኪም ቤት ወደ ተሻለ ቤት ነው መሄድ አለባት ሴት ልጅ ጋር። ከዚህ እንዴት ለማውጣት ሞክራ ተመልካቾቼ። እስካሁን ድረስ ላዳመጣችሁኝ አመሰግናለሁ። እስካሁን ድረስ ከጎኔ ስለነበራችሁ አመሰግናለሁ። ለምትሰጡኝ አስተያየት ድጋፍ ደግሞ በጣም አመሰግናለሁ ተመልካቾቼ። በዛ የነበረን ቆይታ ይመስል ነበር። አመሰግናለሁ። አጥፎ